ተሳዳቢዎች ተጠንቀቁ። መልካም በመናገር ሰውን እናተርፋለን፣ እንገድላለን። ዛሬ ያልተመኘኸውን ነገ መኖር አትችልም። አስተዋይ ሁን። በህይወታችን ላይ አስተዋይ ሰዎች ምንድን ነው የሚያደርጉት? በህይወታችን ውስጥ አስተዋይ ከሆነን የህይወት ኑሯችን ምን አይነት እንደሆነ በዚህ ምድር ላይ ስንመላለስ ወይንም ደግሞ ህይወት ለከበዳችሁ ሰዎች ዛሬ እኔ የገባኝን ነገር አወራችኋለሁ። የሰው ልጅ ትልቅ የሚባሉትን ነገሮች ሁሉ ማድረግ ችሏል። በህይወት ውስጥ ትልቅ የተባሉትን ነገሮች ሁሉ ማድረግ ችሏል። መርከብ የሚባለውን ገንብቶ በውሃ ላይ መሄድ ችሏል። አውሮፕላን የሚባለውን በሰማይ ላይ ሰርቶ ማብረር ችሏል። ሰዎችን በአጭር ጊዜ ወደሚፈልጉበት ደረጃ ማድረስ ችሏል። ይህንን ሁሉ ነገር ማድረግ ይችላል። አንደበቱን ግን መቆጣጠር የማይችል ሰው ግን ብዙ ሰዎችን ያስከፋል፣ የራሱንም ህይወት ያጠፋል። መጽሐፍ ቅዱስ በዚህ ላይ ቅዱስ ቃሉ ምን ይላል? ለመስማት የፈጠናችሁ ለመናገር ግን የዘገያችሁ ሁኑ ይላል። ለምን ይህንን አለ? አንደበት ላይ ያለውን ኃይል ሊነግረን ይፈልጋል። በሌላ ክፍል ላይ ደግሞ ምን ይላል? አንደበት እሳት ነው፣ የፍጥረትን ሩጫ ይገታል። ምን ያህል የአንደበትን ኃይል ወይንም ደግሞ አቅም ያወራናል። ትንሽ እሳት ትልቅ ጫካን ታጠፋለች። አንደበቱን በአግባቡ የማይጠቀም ሰው ሰውን ያስከፋል፣ ያሳዝናል። ስለዚህ እንዴት አድርገን አንደበታችንን መጠበቅ አለብን? ከአፋችን የሚወጡትን ነገሮች እንዴት አድርገን መያዝ አለብን የሚለውን ፍሬም እንሰራለን። ዛሬ እናንተ ምንም እስከዛሬ ልክ ያልሆኑ እይታዎቻችንን ቀይረን በአፋችን የተናገርናቸውን ነገሮች ለመውረስ ለማድረግ ትልቁን የህይወቱን መንገድ እንጀምራለን። ካስተዋላችሁ ቤተሰቦቻችን ለምርቃት ትልቅ የሆነ ቦታ አላቸው። ለመመረቅ በጣም ትልቅ ዋጋ ይከፍላሉ። በመመረቅ ውስጥ ያለውን ኃይል ስለሚያውቁት ነው። በዛው ልክ ደግሞ አንዳንድ ቤተሰቦች ልጆቻቸውን ይረግማሉ። ካስተዋላችሁ በሰፈር ውስጥ በጣም እየተረገመ በጣም ክፉ ቃል እየተነገረበት ያደገ ልጅ ወይ የሰው ህይወት አጥፍቶ ወይንም ራሱን አጥፍቶ ከዚች ምድር እንደተገላገለ ብዙ ታሪኮችን ሰምተናል። ታዲያ ዛሬ ምን ልትለን ትፈልጋለህ? አንተ በህይወት ውስጥ ምን ገባህ ካላችሁ በጣም ደስ የሚለኝን ነገር አንድ ነገር ልንገራችሁ። ከሰው ልጅ በስተቀር እግዚአብሔር በምድር ላይ ያሉትን ነገሮች እንዳለ በቃል ነው ያጸናቸው። ቃል ላይ ያለውን ኃይል ልነግራችሁ ስለፈለኩኝ ከሰው ልጅ በስተቀር ከሰማይ ዝቅ ብሎ ከምድር ደግሞ ከፍ ብሎ የሰማይ አዋፋቶች እንኳን እንዲበሩ በቃል ነው። እነዚህ በምድር ላይ የምንመለከታቸው የምድር ቡቃያዎች ምድር የምትሰጠን ነገሮች እንዳለ በቃል የጸኑ ናቸው። ስለዚህ በህይወታችሁ ውስጥ ስለ ልጆቻችሁ፣ ስለ ቤተሰባችሁ፣ ስለምትሰሩት ስራ ምንድን ነው የምትናገሩት? እየተናገራችሁ ያላችሁት ነገር ምንድን ነው? መልካም ንግግር እየተናገራችሁ መልካምን ነገር እያጨዳችሁ ነው ወይንስ በተቃራኒው ላያችሁት ነገር ተንደርድራችሁ ክፉ ነገር በመናገር ሰውን እያስከፋችሁ ነው? እስቲ አንድ ነገር ልንገራችሁ። አንድ ጥናት ተሰራ። ያ ጥናት ምንድነው? 2 ብርጭቆዎች እኩል ከአንድ ቧንቧ ተቀርተው ሁለቱን ውሃዎች በአንድ ዕቃ አንድ ቦታ ላይ ያስቀምጧቸው። አንደኛው ላይ እጅግ መልካም የሆኑ ንግግሮችን ይናገሩባቸው ነበር። በጣም ንጹህ ውሃ ነህ፣ እንዴት ደስ የምታበራ ውሃ ነህ፣ በጣም ለጤንነት ምቹ የሆንክ ውሃ ነህ፣ አንተ በጣም የምትገርም ነህ እያሉ መልካም ንግግርን ጠዋትም ማታ አንዱ የብርጭቆ ውሃ ላይ ይናገሩበታል። በተመሳሳይ ደግሞ ከአንድ ቧንቧ የተቀደውን በሌላ ብርጭቆ ያለው ውሃ ደግሞ አንተ በጣም የምታስጠላ፣ ሰው ቢጠጣ የምትገድል፣ በጣም ቆሻሻ የሆንክ፣ ከለርህ ራሱ ሲያስጠላ እያሉ እዛኛውም ውሃ ላይ የክፋትን ንግግር ጠዋትም ማታም ይናገሩባቸው። ከብዙ ቀናቶች በኋላ እነዚህን 2 ውሃዎች አመጧቸውና አስቀመጧቸው። እጅግ በጣም መልካም ንግግር ሲነገርበት የነበረው ውሃ ከነበረው ከለር ይልቅ ለዞም በጣም ሻይን እያደረገ የሚያምር አይነቱን ውበት ያዘ። አንደኛው ደግሞ እጅግ በጣም ወደ መጥቆርና ወደ ላጭ አይነት ወደ መያያዝ አይነት ነገር ውስጥ ገባ። ምን ይመስላችኋል ይሄ ነገር? አንደበት ያለውን አቅምና ኃይል ነው የምነግራችሁ። የሰው ልጅ ከባድ የሚባሉትን ነገሮች እንዳለ ማድረግ ችሏል። ግን ብዙ ሰው ደግሞ በሰው ልጅ ተከፍቶ አዝኖ ከህይወት መንገድ ወጥቷል። ከአፋችን አውጥተን የምንናገራቸው ሰዎች ብዙ ሰዎችን አሳዝነናል። ከአፋችን እንዲሁም ደግሞ አውጥተን የምንናገራቸው ነገሮች ከህይወት መንገድ አስቀርተውናል። እኔ አልችልም፣ እኔ ይህንን ነገር አቅቶኛል፣ እኔ በዚህ መንገድ ውስጥ ማለፍ ለእኔ ከባድ ነው እያለን የምንናገረው ያንኑ የአፋችንን ፍሬ ደግሞ እንበላል። መጽሐፍ ቅዱስ ሰው የአፉን ፍሬ ይበላል። ስለዚህ
አንደበታችን ላይ የተቀመጠውን አቅም ወደ ምድር አውርደን መጠቀም ይኖርብናል። ብዙ በህይወታችን ትልቅ ቦታ ሰጥተናቸው በጣም የምናከብራቸው በጣም ልዩ ቦታ የምንሰጣቸው ፎሎ የምናደርጋቸው የምንከተላቸው ሰዎች የመጀመሪያው ነገር ለንግግራቸው ልክ አላቸው። በህይወታችን እንደዚህ አይነት ሰዎች መተው የሆነን ስራ እየሰራ ያለው ነገር ጥሩ ነው ቢለን ያቺ ጥሩ ነው የምትለዋን ፓርት ይዘን ምን ያህል ነገሮችን ልናልፍ እንደምንችል አስቡት። ስለዚህ አንደበታችንን መጠበቅ በጣም ትልቅና ትልቁ ነገር። ለመስማት የፈጠናችሁ ለመናገር ግን የዘገያችሁ ሰዎች ከሆናችሁ እዚህ ምድር ላይ አሸናፊ መሆን ትችላላችሁ። የምንናገረውን ነገር እንዴት አድርገን መኖር እንችላለን ታዲያ? የምንናገረውን ነገር እንዴት አድርገን መኖር እንችላለን ታዲያ? አንድ ሌላ ምሳሌ ላስቀምጥላችሁ። ሁለት ባልና ሚስቶች በአንድ ቤት ውስጥ አብረው ይኖራሉ። ቤቱ እጅግ ቆንጆና ትልቅ የሆነ ለኑሮ የሚመች ቦታ ስለነበረ ብዙ ነገር ሊያስቸግራቸው የሚችል ቦታ ነበር። ግን ሚስት ብዙ ጊዜ ልክ ሊተኙ ሲሉ ሌባ ቢመጣስ እያለች ደጋግማ ትሏለች። አይመጣም፣ በጣም ሴፍ የሆነ ቦታ ነው ያለ ነው። ከኛም አልፎ ደግሞ የፖሊስ መጠበቂያዎች አሉ። እንዲሁም ደግሞ ግቢው ኮምፓውንድ ስለሆነ የራሱ አጥር አለው። ከዛ አልፎ ደግሞ ቢመጣ የራሱ የቤቱ አጥር አለው። ስለዚህ በሰላም እረፊና ተኚ፣ ምንም ሌባ አይመጣም ይላታል። ሁል ጊዜ ግን እየደጋገመች እነዚህ ነገሮች ትናገረች። ከዓመታት በኋላ ድንገት ተኝተው ባሉበት ሰዓት ላይ አንድ ሌባ መጣ። ከዛ ሮጦ አሯሩጦ ይይዘዋል ሌባው። ከዛ ሲይዘው የከፋ ነገር አልያዘም፣ ግን ሊለቀው ሲል ትዝ አለ። ቆይ አንዴ ብሎ ይዞት ወደ ቤት ይመጣል። ከዛ ሚስቱን ይጠራታል። አቤት ብላ እየሮጠች ስትመጣ በይኸውልሽ 1 ዓመት ሙሉ የጠበቅሽው እየጠራሽ በአፍሽ ነው ያልሽው ሌባ ይኸውልህ። እንዴት ሲለው 1 ዓመት ሙሉ አንተን እየጠራች ያለች ሚስት ስላለች። ምን ያህል በአፍ ላይ ያለን ነገር መድረስ እንደምንችል ነው የሚያሳየን። በአፋችን የተናገርነውን ነገር እንበላለን፣ እንደርስበታለን። ምን ስናደርግ? ስንታገስ። ዛሬ ስለተናገራችሁ ሰማይ ወርዶ ዝቅ ብሎ ምናምን ብላችሁ ሂሳብ እንዳትሰሩ። ግን በህይወታችሁ ላይ የመልካምን አይነት ባህሪ ንግግር የምትናገሩ ከሆነ ግን ትርፋማ ናችሁ። ከራሳችሁ አልፎ ለሌላ ሰዎች ህይወት ትሆናላችሁ። ስለዚህ ምን አለን? የተናገርነውን ነገር ማግኘት እንችላለን፣ መድረስ እንችላለን። እንዴት ነው መድረስ የምንችለው? ሰው የበላውን ነው የሚያጋሳው፣ ያልበላውን ነገር አያጋሳ። መልካምን ነገር ሁልጊዜ ለማድረግ ዝግጁዎች መሆን አለባችሁ። ከአንደበታችሁ የሚወጣው ልጆቻችሁ ላይ የምትናገሩት፣ አገራችሁ ላይ የምትናገሩት፣ ወንድሞቻችሁ ላይ፣ ቤተሰቦቻችሁ ላይ፣ ፍቅረኞቻችሁ ላይ የምትናገሩት ነገር በጣም ትልቅ ቫልዩ አለው። በንግግር ሰውን እንሰብራለን፣ በንግግር ደግሞ ሰውን ጠግነን ወደ ህይወት መንገድ እንመልሳለን። ስለዚህ አስተዋዮች ከሆናችሁ ዝም በሉ፣ አትቸኩሉ። የምትወጡትን ነገር ተጠንቅቃችሁ አድርጉ። ያለበዛ ህይወታችሁ ከባድ የሚባል ነገር ውስጥ ይገባል። ስለዚህ ከዚህ ሐሳብ ብዙ ነገር እንዳተረፋችሁ አምናለሁ። የዛሬው ሐሳብ በተለየ የተቀመጠበት መንገድ ምንድነው? ሰው የአፉን ፍሬ ነው የሚበላው። ሰው የአፉን ፍሬ ነው የሚበላው። ትንሿ ንግግር ትልቁን ነገር ታፈርሳለች። ትንሿ ንግግር ትልቁን ነገር ታተርፋለች። ስለዚህ በህይወታችሁ የምታደርጉትን እያንዳንዱን ነገር ተጠንቅቃችሁ አድርጉ።